በጣም ተናድጄ ነበረ። ክብር ላለው ሰው ክብር እንሰጣለን፣ ክብር ደግሞ ለሌለው ሰው ክብር አንሰጥም ነው ያለው። እውነቱን ነው። ከዛ ማርያምን ነው የምላችሁ፣ ቡታጅራ ነው የምሄደው እኔ እግዚአብሔርን ቡታጅራ ሂጂ እንደው አፈላልጌ ቤታችሁን አላውቀውም። የእንትናን ቤት አውቀዋለሁ፣ የተንቢን ቤት አውቃለሁ። የተንቢ ቤት እናትዬ ቤት ቀጥታ ነው። ቤተሰብ እንግዲህ ትላንትና አይታችኋል። በጣም ሁላችሁም ተናዳችኋል። ትላንት በለቀቁት ቪዲዮ ላይ ኮሜንት ብዙ ሰዎች አስቀምጣችኋል። ሰደበችንን እኛ ሰብስክራይብ ባደረግናቸው ባነሰናቸው እኛ እኮ ምን ሄደው እነ ዳኒ ቤትና እነ ሶሲ ቤት ሀይሚና ብሩኬ ብቻ ስለሚሄዱ ብቻ ነው እንጂ እኛ እነሱን ማየት አንፈልግም። በጣም ብዙ ልጆች ብዙ ኮሜንት ጽፋቸዋል። ልክ ናቸው። እኔም በጣም ተናድጄ ነበረ። ሀይሚን ለማጣጣል ሞክራ ነበረ። ሀይሚ ከአፏ ክፉ ነገር እንዲወጣ መናገር እንድትናገር ፈልጋ ነበር። ግን ሀይሚም ተጠንቅቃ ነበረ። በቃ ከዳኒ ጋር ሁኚ እያለች ብዙ ነገሮችን ስትናገር ነበር። ቤተሰብ ይሄ ሁሉ ተቋቁማ ሀይሚ መልሳላት ያው ተናዳ ጥላት ሄዳለች ታውቃላችሁ። እና እኔ ትላንትና በጣም ተናድጄ ነበር ቤተሰብዬ። ወደ ሀቡ ደወልኩለት በጣም ተናድጄ ማለት ነው። ሀቡ ለምንድን ነው እንደዚህ የሚሆነው? ደወልኩለት። ያው ያነሳሉ። ለምን መሰላችሁ የሚያነሱልኝ? አንደኛ እኔ ድምጽ ውጪ አላወጣም። ባለፈው ድምጽ አውጥቼ ስለተቆጣኝ ድምጽ አላወጣበትም። ለዛም ነው ስልኬ የሚያነሱልኝ። ግን ድምጽ ካወጣችሁባቸው ስልክ አያነሱላችሁ። ልንገራችሁ ካሁኑ ማለት ነው። የምትሰሩ ልጆች ካላችሁ ብዙ ልጆች ተቀይመዋል። ድምጽ እያወጡብን ነው ምናምን ብለው ማለት ነው። እና ቤተሰብ አቡ ጋር ደውዬ ነበረ። ትላንትና የተፈጠረውን ነገር በጣም ያሳዝናል። እኛን ሁሉን የሰደበችው የጨረቃ ፋሚሊዎች ሁሉን የሰደበችው እኛ እናንተን ብቻ ሳይሆን እኛም ነን የተደፈር ነው። በቀደም ሰርቻለሁ፣ አይተሻል፣ ቪዲዮ ሰርቻለሁ። እኛም ተደፍረናል። እነሱ መታረቅ እንዳለባቸው እና ሁሉ ነገር ወጥቶ ሀይሚ የምትፈልገው ነገር ምን እንደሆነ ማወቅ ነው የምንፈልገው ነው ያለው እሱ። ያው ብሩኬም ምን ላይ እንደሆነ ያው እደውላለሁ፣ በኢንስታግራም ደውዬ ያናገርኳቸው ነው አወራቸዋለሁ ምናምን ብለዋል። እሷ የተሳደበችው እንግዲህ ሰው ራሱን ሲያከብር ነው ኦዲንስ የሚያከብረው። ራሷን ማታከብር ሰው ኦዲንስ ልትሳደብ ትችላለች። ስለዚህ እናንተ እንደ እንትን አርጋችሁ ውሰዱት ምናምን ብሎ በጣም እውነት በጣም እሱም ተበሳጭቶ ነበረ። ትናንት ሳይው ቪዲዮ እኔም ተናድጄ ነበር ነው ያለው። እኔም በጣም ተናድጄ ነበረ። ክብር ላለው ሰው ክብር እንሰጣለን፣ ክብር ደግሞ ለሌለው ሰው ክብር አንሰጥም ነው ያለው። እውነቱን ነው። ከዛ በቃ ችግር የለውም ምናምን ብሎኝ አውርተን ተዘጋጋን ማለት ነው። ቤተሰብ በጣም ነበረ የተናደደው እሱ ራሱ። በጣም ብዙ ነገሮች እንዳሉና ብዙ ነገሮችን እንደሚስተካከሉ ከተስተካከለ በኋላ ሀይሚና ብሩኬ በእንደገና እንደ አዲስ ይገናኛሉ ከእግዚአብሔር ጋራ። አይዟችሁ ምናምን ያለው እኛም እያዘንን ያለ ነው። ብዙ ነገር ነው እየተደረገ ያለው ነው ያለው። እንኳን እነሱ እኛም እየተሰደብን ያለ ነው። እኛንም እየሰደቡን ያሉት አለ። በጣም ያሳዝናል ቤተሰብ። በእንደዚህ አይነት ምክንያት ሰውን መሳደብ መብት የላትም። አምሮብኛል፣ ጨጓራችሁ ይቃጠል፣ ሪያንቹ ይቃጠል። እኛ አልተቃጠልንም። እኛ እኮ የተቃጠልነው እኮ አንቺ ከብሩኬ ጋር ስትመጪ ሀይሚ ስትናደድ፣ እኛ ሀይሚ ስትናደድ፣ ብሩኬ ሲናደድ፣ አሁን እኛም ጨጓራችን ይናደድ እንጂ አንቺ እንዲህ ስለተላላጥሽና እኔ ደህና ነኝ፣ እኔ ሰላም ነኝ፣ ይሄውን እያማረብኝ እናንተ እንትን ያላችሁ የመዳም ቅመም እኮ ናቸው ሰው የሚያደርጉሽ። አንቺ እከክ የመዳም ቅመም ነች። የመዳም ቅመም መሳደብ መብት የለሽም። እከካም አፏን ከፍታ መታይልሽ የመዳም ቅመም ነች። የትኛው ነው አንቺን አፉን ከፍቶ የሚያየው? እከክ አንቺም ሰው ሆነሽ እኛን ለመሳደብ በቃሽ። በጣም ያሳዝናል። ማርያምን በጣም የተበሳጨው ትላንትና እግዚአብሔርን ነው የምላችሁ። እኛ እነ ብሩኬን ስለምንወዳቸው ስለምናከብራቸው ነው ቤታቸው ድረስ እንደምናየው እንጂ ሌላ ነገር አይደለም። እና ከእግዚአብሔር ጋር አዲስ ነገር ሊፈጠር ይችላል። ቤተሰብ እንግዲህ ዛሬ ደግሞ አይቺ ደግሞ ድጋሚ ያው እንትናን አስቸግራታለሁ። ካልሆነ ደግሞ ቤተሰብ ማርያምን ነው የምላችሁ ቡታጅራ ነው የምሄደው እኔ እግዚአብሔርን ቡታጅራ ሂጂ እንደው አፈላልጌ ቤታችሁን አላውቀውም። የእንትናን ቤት አውቀዋለሁ፣ የተንቢን ቤት አውቃለሁ። የተንቢ ቤት እናትዬ ቤት ቀጥታ የምሄደው እግዚአብሔርን ነው የምላችሁ። ካለበለዚያ ካልታረቁ ለማየት ያብቃችሁ። ቡታጅራ ካልሄድኩኝ እኔ ቡታጅራ ሂጄ እየየ ነው የምልባቸው። እውነቴን ነው የምናገረው።
እየየ ነው የምልባችሁ። ቡታጅራ የ2 ሰዓት መንገድ ነች። ምንም ችግር የለውም። ቡታጅራ ቀጥታ ነው የሚሄደው ከዚህ በኋላ። እኔ ምንም ነገር መጨቃጨቅ እኮ አያስፈልግም። እሙሽዬ ጋር ሄዶ ብቻ ማልቀስ ነው እውነት። በቃ ከነዚህ ልጆች እንዲርቁ በቃ። ብሩኬ የሆነ ነገር ቢሆንብሽ አያሳዝንሽም? ምናት ማርያምን እጄ ብሩኬ እዚህ ሀገር አዲስ አበባ ላይ የሆነ ነገር ቢሆንብሽ ልጅሽ አያሳዝንሽም ብዬ ነው ብዬ ማለቅስባት እውነት። በጣም እየተበሳጨው ነው ያለው በአሁኑ ሰዓት። ሀይሚና ብሩኬ ካልታረቁ እኔ በዚህ ሳምንት ውስጥ አይቼ እሄዳለሁ። ቤተሰብ እውነቴን ነው የምናገረው። እና ውዶቼ አዲስ ነገር ካለ እንግዲህ እናያለን ማለት ነው። ነግረዋለሁ፣ ለአቡም ነግረዋለሁ፣ ማርያምን ደውዬ ነግረዋለሁ። አሁን እኔ ካልሆነ መጥቼ እናተ ጋር እየየ ነው ምለው ብዬ ነው የምናገረው። ካለበለዚያ ዛሬ እስቲ እውነት እደውልለታለሁ። ዛሬም እንደገና ነግረዋለሁ እና ፍፄ ጋም ደውዬ ነግረዋለሁ እውነት እንዲነግራቸው እኛ ወይስ ማርያምን እኔ 1-3 ዩቲዩበር ይዤ ነው የሚሄደው። 1-3 ዩቲዩበር ይዤ እዛው እንትን ብዬ ነው ማርያምን ታያላችሁ። ለማየት ያብቃችሁ እንደዚህ ነገር ካላደረኩ እኔ እና ብቻ ሰላም ሆኖ እንዲመጡ ነው የምንፈልገው። አዳዲስ ነገሮችም ሊፈጠሩ ይችላሉ በዚህ ሳምንት ውስጥ አናቅም። ብሩኬና ሀይሚ ብቻ ታርቀው በሰላም ይምጡልን እንጂ እነዚህ ዳኒ የሚባል መዥገርን እኛ ማየት አንፈልግም። እናንተ ደግሞ ሰብስክራይብ ማድረግ ያለባችሁ ሳታደርጉ ሀይሚና ብሩኬን ለሚያዋርዱ ታረጋላችሁ። እኔ እኮ ደግሞ የሚገርመኝ ነገር ማለት ነው አንተ ላይ ደግሞ ቅጥል ለሚያደርገኝ ሼር የሚደራረጉት ነገር እኔ ሼር የሚደረሰው እንዲህ ተሰዳድቦ ምን ብሎ አልፈልግሽም የሆነ ሁሉ ነገር ተነጋግረው አሁን ሀይሚ ትላንትና ክብሯን ለማውረድ ፈልጋ ነበረ ሶስና ግን ሼር አድርጋላታለች። ለምንድን ነው ሼር የሚደራረጉት? ይሄ ነገር ደግሞ ለኔ በጣም የጭንቅላት እንትን ሆኖብኛል። እግዚአብሔርን እኛ እየተሰደብን እሷ ሼር እያደረገች እንዴት ነው የሚሆነው የነገር? ቤተሰብ እስቲ አስቡበት እናንተ። እግዚአብሔርን ነው የምላችሁ። እስቲ አስቡበት። እንዴት ነው ሼር የሚደራረጉት? እኛ እየተሰደብን ትላንትናውን እሷንም ለማውረድ ፈልጋለች፣ እኛንም ሰድባናለች። ግን ሀይሚ ሼር አድርጋላታለች። ብሩኬም ሼር አድርጓል። በጣም ያሳፍራል። ብቻ ያሳዝናል። ምን እንደሚደረግ ነገር ምን እየተደረገ እንደሆነ ቢገባን ጥሩ ነበር። ግን እኔ ብቻ ሀይሚና ብሩኬ ይታረቁ። ሌላ ነው። ለማንኛውም ወዳችኋለሁ፣ አከብራችኋለሁ። ይሄን ቪዲዮ ላይክ አድርጉ። እስቲ ሰብስክራይብ አድርጉኝ። ለምንድን ነው ግን ሰብስክራይብ ማታደርጉት? ሰብስክራይብ አድርጉ በፈጠራችሁ። ኢዳችሁ እሷን ከምታደርጉ እኔን ብታደርጉ አይሻልም? እቺ ሞናሊዛዋን ሙልጭ አድርጋ እየሰደበች። ለነገሩ እኮ ተሳዳቢ ሰው ነው እናንተ ሰብስክራይብ የምታደርጉት። ጥሩ የሚናገር ሰው ሰብስክራይብ አይደረግም። ለማንኛውም ሰብስክራይብ አድርጉኝ፣ አይቆጫችሁም።